የፊታችን የእስራኤል የአብዮት በዓልን ማስመልክቶ እንግዲህ የምንገኘው ኔቲቮት ከተማ ነው። ኔቲቮት ከተማ ብዙውን ጊዜ የምናውቃት ያው እኔም ያደኩባት ሰፈር ነች። ሆኖም ግን ያው የአሁን የ78 ዓመቱን የአብዮት በዓል ስናከብር እዚህ በመገኘቴ እኔም ደስ ብሎኛል። እናንተም ጊዜያችሁን ሰጥታችሁ እዚህ በመገኘታችሁ ደስ ብሎኛል። ከእናትን ጀምርና እስኪ ራሳችሁን ታስተዋውቁና ከዛ በኋላ አብዮቱን ባስመለከተ የኔቲቮትን ኑሮ ማህበራዊ ኑሮ ባስመለከተ እየነካካን እንወያያለን። እስኪ ከእናትን ጀምር። ማልበል እኔ ያዛለች ህዝቡ ድንቅ ነው የሚባለው የፈረደ እህት ነኝ። እንግዲህ ተዚህ በኋላ ምን ልበል? ኔቲቮት በዘጠና ነው የመጣሁት እኔ በዘጠና እና ጥሩ ነው ኔቲቮት ጥሩ ናት። እንግዲህ እስካሁን ድረስ ምንም አልነበራትም። እኛ ስንመጣ ብዙም ሰው አልነበረም። ጥሩ ያው እስከምንለምደው ትንሽ ችግር ነበር። አሁን ግን ጥሩ ተስፋፍተን ጥሩ ኑሮ ነው የምንኖረው። ያው አለ ጦርነቱ በቀር ጥሩ ነው የምንኖረው። እሺ አዎ። ስንት ልጆች እዚህ? እኔ ከዚህ አንድ ልጅ ነው የወለድኩት መጨረሻ ያደጉት ከዚህ ናቸው። አዎ እሺ እንመለሳለን። እሺ ጤና ይስጥልኝ። ጤና ይስጥልኝ። አመሰግናለሁ። እኔ ማስረሻ ምረቴ አምባዬ እባላለሁ። እዚህ ኔቲቮት በ2000 ላይ የመጣሁት እዛን ስቼ እንግዲህ ለ36 ዓመት እዚያው በሰላም በደስታ ጎረቤቶቼ ጋር ሆኜ ካሉት ኢትዮጵያኖች ጋር ሆኜ በሰላም ነው የምኖረው እና እዚህ የመጣን እንግዲህ በእውነት በደስታ ነው የምንኖረው። ሰላም እየሰራን ቆይተናል። እዚያው ጡረታ ወጥተናል። ልጆቻችን ድረናል። ልጅም አይተንባቸዋል። ባዶ እጃችን ገብተን ዛሬ ተመስገን ብዙ ቤተሰብ ሆነናል። ለእስራኤል ሀገር የተመሰገነ ይሁን። እኛም በደስታ ነው ያለ ነው። በጣም አመሰግናለሁ። ዋኛው አበበ እባላለሁ። ዋኛው አበበ በኬንያ አርጌ ስመጣ ከዚህ ኔቲቮት በመጀመሪያ የእንግድነታችን የጨረስነ ከዚህ ሆነው ከዚህ ኔቲቮት ነው ቤትም ገዝተን በሽናት ቺሽም በዘጠና በኬንያ በኩል አድርገን በሱ ነው የመጣ ነው። ከመጣነ ደክተን ኔቲቮት በመርካስ ክሊታ መስተንግዶቻችን እንግድነታችን ከጨረስነ በኋላ እርስ በርሳችን ዋስ በመኳኳል ቤት ገዝተን ተሰደራለን። በስራም ደረጃ እየሰራነ በጥሩ ሁኔታ እንገኛለን። 7 ልጆች አሉ። እዚሁ በውትድርናም አገልግለዋል። በከራብ አንዳሳ፣ በጎላኔ፣ በጸባያት፣ በሚስጣራም በሁኔታውም በአገልግሎት ላይ ነው ያሉ። አሁንም ደግሞ የመጨረሻው ልጅ በጎላኔ ይገኛል። በኢላት እየጠበቀ ይገኛል። እንግዲህ ዛሬ የተገናኘንበት እንግዲህ ዋናው ምክንያቱ የአብዮቱን በዓል ነው። እንግዲህ የዮም ዓጽማዎት እንለዋለን። የነጻነት ጊዜ ነው። አንዳንድ ትውስታዎችን እያነሳን ትንሽ መቼስ ጦርነቱንም እያሳለፍነው ነው። እንደውም ኔቲቮት የማይረሳው ነገር ቢሆን እንግዲህ ወደ ከ20 ዓመት በላይ በጋዛ በኩል የሐማስ አሸባሪ ቡድን በጣም ረብሿችሁ ነበር። እንግዲህ ኔቲቮት በአሁኑ ሰዓት ነገሩ ተገስ ያለ መስሎ ይታያል። ምንም በጋዛ አሁንም የታጠቀው የሐማስ ቡድን ትንሽ የቀረ ቢሆንም የተኩስ አቁም ስምምነት ምን እንደቀረ ቢሆን ግን አንዳንድ እንደው የሚያስደስቱ ነገሮችን ነው ትዝ እያሰኘን የምንነጋገርበት። ጦርነቱን ሐዘኑን ሳይሆን አሁን የአብዮቱን በዓል ባስመለከተ የእስራኤል የነጻነትን ጊዜ ባስመለከተ አስደሳች ነገሮችን የሚያስደስቱ ነገሮችን ምኞታችንን ወደፊት ልጆች ያደጉበትን ይሄንን እያነሳን ነው። አንዳንድ ገጠመኞችም ካሏችሁ የሚያስቁ ነገሮች እነዚህን ገጠመኞችንም እያነሳን እናወጋለን። እንግዲህ ከማን እንጀምር? አቶ ማስረሻ። እሺ አመሰግናለሁ። እንግዲህ ስለ ኔቲቮት ኑሮ ቅድም ተከታተልን ተነጋግረንበታል። እንግዲህ ስለ ጦርነቱ፣ ስለ ሰላምነቱ፣ ስለ ማስታወሱ እኛ ዛሬ በዚህ በእስራኤል ሀገር ኔቲቮት ከተማ ከ2006 ጀምረን
አንዳንድ ጥይቶችን ሳንሰማ ያደርንበት ጊዜ ጥቂት ነው። ያው እንደ በአገሪቱ የመጣ ነው። ይህን ጦርነት ተቋቁመን ደግሞ እንድራለን፣ እንኮላለን፣ እንደሰታለን። እንዲሁም ደግሞ አንዳንድ ወገኖቻችን ደግሞ ቢለዩንም ነፍሳቸውን ይማርና ከወታደሮች ጀምሮ እስከ ተፈጥሯዊ አደጋ የደረሰባቸውን ወገኖቻችን ደግሞ እያስታወሰን ነፍሳቸውን ይማር እያለ ለታመሙት ደግሞ ምሕረትን ያወርድላቸው እያለ እና አገሪቱ ዛሬ ለ78 ዓመት የደረስነው አንድ ትልቅ የሆነ ነገር ያለው ምንድነው? በ6 ሚሊዮን ህዝቦች በጀርመን በሚባለው ወይም ሆስፒስ እና ወይም ደግሞ ጌቶ በሚባሉት በሆላንድ ቦታ ላይ በተደረገው ግፍ በተሰራው ግፍ በተጨፈጨፉት ወገኖቻችን ዓለም ትንሽ አይን የመርፌ ቀዳዳ የምታክል አይን ከፍቶ እችን ሀገር ሰጥቶናል። እችን ሀገር ከያዝናት በኋላ ግን እንግዲህ ምንድነው የሚባል አለ፣ የነብር ጅራት አይይዙም ከያዙ አይለቅም ይባላልና እችን ሀገር ከሰጡና እንግዲህ እችን መልቀቅ ማለት ከባህር መውደቅ ስለሆነ ጥብቃቸው ዛሬ ጀመረን ነው የምታየው። በአገሪቱ ጥብቅ ጦርነት ሞትን ፈርተን ሞትነን ሳንፈራ ጥብቅ ጦርነት ልጆቻችን የሚያደርጉት የሚታገሉት እችን ሀገር ተመልሰን እንዳንቀማ ነውና አሁን ደግሞ ለዚህ ደግሞ ፍቅረ ሰላም ሰጥቶን ለወደፊቱ ደግሞ እስራኤል ሀገር አድጋና በልጽጋ ልጆቻችን ደግሞ አባቶቻችን የሰጡን መሬት ብለው ደግሞ በዚህ ቦታ የሚደሰቱና የሚደሰቱ የሚቆሩ ያርጋቸው ኩራታቸውን በትግላቸውና ስለሆነ ይህ ነው እንግዲህ እኔ ቻቹ አገላለጥ። አመሰግናለሁ። እሺ አመሰግናለሁ። እንግዲህ ወደ እርሱ እየተመለስኩ ነው። እርሶ ልበል አንቺ ልበል? እንግዲህ ልጅ ነኝ እኔ ቲቦት ልጅ ነኝ፣ እደፍራለሁኝ አንቺ እያልኩ እናገራለሁ። እና እንደው አንዳንድ ገጠመኞች አሉ በማህበራዊ ኑሮ ላይ ትንሽ ተመልካቾቻችንም ያው ፈገግ ለማሰኘት ነው ሙከራ የምናደርገው። ገጠመኞች እንደው ፈገግታ የሚያሰኙ ሰውን የሚያስደስቱ ምን አይነት ገጠመኞች የምታስታውሻለሽ? ኧረ እኔ እንኳን በነት ህይወት ብዙም እኔ ሁሉ ወዳጅ ነው፣ ሁሉ ዘመዴ ነው፣ ሁሉ ጎረቤቶች ናቸው፣ እናቶች። አሁን እንደምትለው አንተም ያደግበት ነው። ይኸው ከእናትህ ጋርም ከቤተሰብ ጋርም አብረን ነው የኖርነው የምንኖረው እና በጣም ነው ደስ የሚለው። አሁን እንደምትለው በ90 መጣነ። በ90 በዚህ ከደራቱም ጊዜ ነው የደረስነ። በዚያ ጊዜ ነው የመጣነ። በዚያን ጊዜም ትንሽ ተሰቃየ። መቼም እሱ አይነሳም አያልቅም እና ሆኖም ግን የተመሰገነ ይሁን ደህና ነን። ልጆቻችን እስካሁን ድረስ የተመሰገነ ይሁን ደህና ናቸው። ውትድርና ማገልግለው ስራቸውንም እየሰሩ ይኸው አብረን አለን። የተመሰገነው በየቦታው ቢበተኑም ያው በአመት በዓላችን ይመጣሉ ያዩና ነኝ እና ጥሩ ኑሮ ነው በነቲቦት። እንደው አዲስ ነገር ናት ነቲቦት። ነቲቦት የተደሰተች ሰውን የምታስደስት እና ጥሩ ሀገር ነው፣ ጥሩ ህዝብ ነው ያለው ብዬ አስባለሁ። በማህበራዊ ኑሯችሁ ነቲቦት ውስጥ እንዴት ነው? አንዳንዴ ይሄን ነገር አልረሳውም እስካሁን ድረስ እየሳኩ ነው የምትይው ነገር የሚያስቅሽ ነገር ትዝ ይልሻል? ኧረ ስንቱን አንስቼው ስንቱን ያው ምምልህ እኔ ከሁሉ ጋር ስቃለው ጫወታለው። እንደዚሁ ስንሰበሰብ በሁሉም ነገር ደስተኛ ነኝ በበኩሌ እና ለይቼም አውቀው ነገርም እንጃ አላስታውስም። እሺ አንተ የምትጨምረው ካለ? የምጨምረው ነገር ቢኖር ይተዋወቃል በደንብ ነው። ያው የተሳሰረ ነው። በደስታውም በሐዘኑም ሁሉም ትገናኛላችሁ ሁላችን። እኔ ግን እቺን ነገር አስታውሳለሁኝ በጣም እስከዛሬ ድረስ ያፈስቀኛለች የምትለውን ህዝቡ ለማካፈል። እውነት ነው። በጣም ነው። የአንድ እናት አባት ልጆች ነው የምንመሳሰል። በእንግድነታችን ዝፈኑ ሲሉና የእንግድነታችን ስንዘፍን በጣም ሮሻይራችንም አካባቢው ያሉት እንዲሁ ማድረኮች በጣም ዝፈኑ እያሉ ያስቁና ነበር። በእንደዚህ ያለው ደስተኛ ነበርና ከዚያም ደግሞ በጦርነቱ ምክንያት ደግሞ እኛም ስንመጣ ደክተን ሳዳም ሁሴን በጥስ ሊያፍን ነው እየተባለ በዚያን ጊዜ ወደ ሰራም እንኳን በእንግድነታችን ጭንብሉን ይዘን እየሄድና አንድ ጊዜ ስንረሳው ብዙ ገንዘብ ነው በማለት ሂደን አመልክተን በሉ አይዟችሁ የጣላችሁበትን ቦታ
ንገሩና ፈልገን እናመጣዋለን ሌሎች እንዳይጠቀሙ ጭምብሉን እንደዚህ አድርገን ይዘን ስናገኝ እንደሰታለን እንደዚያ በማለት ነው እንጂ በጦርነቱ ምክንያት እንደው በስንመጣ በእስራኤል ሀገር ጦርነት ያለ አይመስልንም ነበር ግን አኖርና ደክተን ሁሉ ጊዜ ጦርነት ነው በአሁነኛው ጦርነት ግን በእውነት በሽናት አልፓይም በሻሎች አሰቃቂ ጀርመን ግድያ ያልተለየ ነው የገደሉ እና በዛ የተነሳ የለየለት ጦርነት በመሆኑና ሁሉ ጊዜ እንትን ከሚለው ወታደሮቻችን ገብተው የጠላትን እንትን በማድረጋቸውና የነዚህን ኃላፊዎቹን እንደዚህ የሚያርጉትን ሰላም ያደፈረሱትን በማስወገዳቸው ደስተኛ ነን አሁንም ደግሞ ጌታ አምላክ ይደምሳቸው እንጂ እስራኤል ሰላም ነው የሚፈልግ በሰላምነታችን ግን ሊያኖሩና ስለማይችሉ ግዴታ በመሆን በዚህ ጦርነት ገብተን ጠላቶቻችን ደግሞ ያስወግድልን በማለት ህብረተሰቡ ጋር አንድነት ፈጥረን የመጣብንን ጠላት ደግሞ እግዚአብሔር ርቶ እንድናቸንፍ ሆኖ መንግስቱን ወታደሮቻችን በአንድ ላይ በትብብር በመሆን ይህን ጦርነት እንድንቋጭ ፍላጎታችን ነው እንግዲህ እርግጠኛ የማስረሻ አንተ የምታስታውሳቸው ነገሮች ይኖራሉ እንግዲህ ይሄን ያህል አመትስ የኔቲቮት እየኖራችሁ አጋጣሚ ነገሮች አሉ የሚያስቁ ግማሾቹ ድንገት በከፊሉ ያው በነፍስም ላይ ኖሩ ይችላሉ ነፍስ ይማር እንዳልከው ብዙ በኔቲቮት በእውነት ብዙ አባቶቻችን ያው በአሁን ሰዓት ያው ሄደዋል ግን ቢሆንም ደግሞ እርግጠኛ ነኝ በማህበራዊ ኑሮ ውስጥ ሁልጊዜ የሚያስቁ ነገሮች አይጠፉም ትዝታዎች አይጠፉም እነዛን ትዝታዎች እስኪ ለማስታወስ ሞክርና ምን በቃ ይሄ ነገር ኔቲቮት ውስጥ ሁልጊዜ ያስቀናል የምትለው ነገር ወይ ደግሞ ትዝታዎች ለተመልካቾች እንድታካፍሉ እንግዲህ የሆነው የተለየ የሚያስቅ ትዝታ የለኝም ዋናው ግን ብዙ ያሳለፍናቸው ነገሮች ቢኖሩ ግን ነው ያስቃሉ ከሚባሉት ነገር አንዱ ብል አንድ ጊዜ አዛካ ሆኖ ወደ አዛካው ስንሮጥ አንድ ሰው ራቁቱን መጣ ኢትዮጵያዊ ነው ፈረንጅ ነው እና ራቁቱን መጣ ገባ ታቶኒ ብቻ ነው ያለው አለ ምንድን ሆነ ነው ራቁት ከኔ የመጣው እንዲህ ላበት ብቻ ሆነ ብየስለው አይ ትግስት እንትን ጊዜ አልነበረኝም ልብሴን የት እንደጣልኩት ባላውቀው ብሎ እና ብዙ ጊዜ መጠለያ ቦታው አንድ ነው አካባቢው እና እዛ ውስጥ ራቁቱን ነው የመጣው ራቁቱን ሲመጣ እዛ ጊዜ እንደዛው ደነገጥኩና እንደዛው እየጠየኩት ልብሴን እንዳረኩት አላወቁ እና ሩጬ ነፍሴን ላድን መጣሁኛልና በዛ ለተወሰነ ጊዜ እየታየ ስቃለው እና እንዲህ አይነት አጋጣሚዎች አሉ ኔቲቮት እንግዲህ ከጋዛ ሚሳኤሉ ሲወረወር ሲወነጨፍ የነበራችሁ ደቂቃስ ምን ያህል አይ እሱ ጊዜ እሱ እስከ 17 እስከ 15 ሰኮንድ ሰጥተውናል እዛም የፈተነ ቀድሞ ይደርሳል እዛ ደግሞ ያለ ደግሞ በሰዓቱ ከዛ ደግሞ ማይደርሱም አሉ ደግሞ ኮማው መውረድ ያቃታቸው አንዳንዶቹ በኮማው ተጠግተው ያሳልፋሉ አሁን በአሁኑ ጊዜ ግን በጣም ችግር ነው ሁሉንም ማስተናገድ አልቻልንም አቅሙ እያነሳቸው እየመጣ ነው እንደው እዛ ደግሞ በዚህ የተጀመረውን ያቀዝቅዘውና ያበርደው እንጂ በዚህ በእንትን ባዛካው ነገር ብዙ ችግር አለ ብዙ አባቶቻችን መንገድ ላይ ነው ቁጭ የሚሉ ሲደክማቸው የአይን ችግር አለ የጆሮ ችግር አለ የጉልበት ችግር አለ የጤና ችግር አለ ለዚህ ሁሉ ተደራርበው ለዚህ ጥቃት ዋና መሳሪያ ሆነው እየተገኙ ነው ያሉትና ይሄን ነገር እስካሁን ድረስ ለማስተካከል አልቻልንም መንግስት ደግሞ የተሻለውን ነገር በየቤቱ አንዳንድ መጠጊያ ቢያስቀምጥልን ጉዳት ከመሳፍ በፊት ደግሞ ይሄ ደግሞ የኛ ፍላጎታችን ነው በኔቲቮት የትልቁ ፍላጎታችን ነው ምንም በቤታችን ውስጥ ማማድ ያለው ሰው የለንም በጭራሽ የዚህ ነገር ስለሌለ በሩጫ ብቻ ነው ጊዜያችን እስካሁን 20 አመት ሙሉ ይበልጣል ከዛ በላይ የምንኖሩ አሯጥ ያለ ነው እልሃለሁ እና የሰውዬማ ትዝ ይለኛል እኔም በዛው አካባቢ እንደ ቤተ ክህነት ያለ ነበረ ከዛ እየጸለይኩ ነበረ ጸሎቱ ላይ ሆነን ተፊሊን ሁሉ አሰረ እንደዛ ስንል ሩጦ ዘሎ ሲገባ ራቁት ሁሉ ሰው ደነገጠ እኔ ግን እንደውም አንዳንዶቹ ገላቸውንም እየታቀቡ መካከል ላይ የሚመጣም ነበር እንደ አመኝታው ነው የመጣው ሰውየው እንኳን
ማምለጡን ነው እንጂ አየህ ራቁቱን መሆኑን ጭራሽ ትዛና ነው። እንግዲህ ሌላው ላስታውሳችሁ የምፈልገው ጥቅምት 7 ኦፋኪምና ስድሮት አሸባሪዎች ገብተዋል። ኔቲቮት ብዙውን ጊዜ የሚነገርላት በተአምር ነው ያለፈችው እና ኔቲቮት ውስጥ በጣም ትልቅ ተአምር ነው የተደረገው። መሀል ላይ ሆና በሁለቱ መሀል ሆና ከስድሮትና ከኦፋኪም መሀል ላይ ግን አሸባሪዎቹ አልገቡባትም። ያው ሊገቡ አስበው ነበር ግን አልገቡም። ግን እንደው ያንን ቀን እንዴት አስታውሳችሁ? ያን ቀን ጸሎት ቅዳሜ አይደል የነበረው? ቅዳሜ ነው ጸሎት ቤት ሄደናል። ግን እኔ አላወቅኩም ለራሴ። ልጆቹ መተው ወላጆቹ ተዚያ የመጡ የሚያውቁት ወጣቶቹ መተው እናታቸውን ኑ አንተ ማሐብሊም ገብተዋል ይላሉ። እኔ ግን አልመሰለ እናንተ ውጡ ይሉኛል። እሺ እንደ ድሮ እንደዚህ እንዳዛው መስሎኝ ነው። አሁን ስል ያን ልጅ ውጡ ብያለሁ ነይ ውጭ ብሎ እናቱን ይዞ ሄደ። እኔ ግን ቁጭ ብያለሁ። ተዚያው ቁጭ ብለናል። ጸሎትንም ጨረስነ። መጽሐፉንም አነበቡ። አሁን ወደ ዳቦ ቤት ገባነ። ከዳቦ ቤት ደግሞ ያን ዳቦ ቆርሰን ምግብ ስንጀምር አረ ማሐብሊም ገብቷል ሲሉን ጊዜው ወተን ወደ ቤታችን ሩጫ። አሁን እኔ ማሐብሊም አይደሉም አሉ እንጂ እኛ ወደ መንገዱን ይዘን ስንሄድ ብዙዎች ሆነን ወደ ቤታችን ነው የምንሮጠው ያለ። አሁን ማሐብል ምስጠራ በኋላ ይከተላል። እነዚህ ማሐብሎች ናቸው ራቁታቸውን በመኪና ላይ ሆነው እየሄዱ ምስጠራ በኋላ ይከተላል። አሁን እኛ አላወቅንም። ዝም ብለን ሄደን ተቤታችን ገባነ። ከዚያ በኋላ አወቅን እና በጣም የዚያን ቀን ታምር ጊዜ ነበረ በእውነት እና ይሄ የማይረሳ ነገር ነው ለመቼውም። ግን የተባለው ግን ከዚህ አባባ ሳሌ የሚባሉ ጻድቅ አሉ። እሳቸው ከልክለውናን ነው ያሉት አሉ። እንዳንገባ ከልክለውናን እና የጻድቅ ቦታ ስለሆነ ምንም እስታሁን እውነትም ተመስሏ ነኝ ምንም ነገር አልነካለም። አዎ እንግዲህ ለተመልካቾች ለማስረዳት ያህል መሐብሊም የአሸባሪዎች ከሐማስ አሸባሪዎች በዚህ አካባቢ የመጡ ናቸው። ሌላው በሞሮኮ አካባቢ የመጡ ይሁዳውያን እንግዲህ በጣም ትልልቅ ቀሳውስቶች እንደ አባባ ሳሌ እዚህ ኔቲቮት የተቀበሩ የእሳቸውም ልጅ እንደዚሁ አባባ ባሩክ አሉ እና እንደ እምነቱ እንደ አካባቢው እምነት የአባባ ሳሌ እንዳስቆሟቸው ነው እንግዲህ ኔቲቮት ህብረተሰብ የሚያምነው። ብዙዎቹ ኔቲቮት እንዳስገቡና እንዳንገባ በላይ ሆኖ እንዳሞራ ከበው ይዞ እንዳንገባ ከለከሉና አባባ ሳሌ ብለው አወሩ አሉ። እንግዲህ እኔ እነሱ አፍ አልሰማሁም፣ የሰማሁትን ነው። እንግዲህ በእውነት አሁንም መላልሼ የምለው እኔ አንዳንድ ጊዜ ጦርነቱ እየወሰደን እኛ ደግሞ ድሉን ነው ማውራት የምንፈልገው። እንግዲህ እስራኤል ድል በድል ሆናለች። ጋዛ የነበረች ጋዛ አይደለችም። በሰሜን እስራኤልም እንደዚሁ በሊባኖስ ታጋዮቻችን አሁንም ወደ ውስጥ ገብተው እየተዋጉ ነው። ሰሜን እስራኤልም እንደዚሁ፣ ሱሪያም እንደዚሁ። እንግዲህ ያለንበት በእውነት የመካከለኛው ምስራቅ ለውጥ እያመጣ ነው። ግን አሁንም ዞሬ ኔቲቮት ውስጥ መናገር የምፈልገው እንዴት ነው የአብዮቱን በዓል እንዴት ታዩታላችሁ? ባለፈው ዓመት ለማክበር አስቸጋሪ ነበር። የአሁኑ ዓመት ደግሞ የበለጠ ይከበራል ተብሎ የተጠበቀ ነው። ኔቲቮት ዝግጅቱ እንዴት ነው? ዝግጅቱ እንግዲህ በፊተኛውም በእንትኑ ምክንያት በዚህ ያ በሽታ ማን ነው የሚሉት በሽታ ኮሮና በፊት ነበር። አዎ ከዛ በእንትን ስንል ከዛ ደግሞ የጦርነቱ መጣ። ጦርነቱ ሲመጣ ያው ህይወታችን ለማዳን ሲባል ቢኩራ ወሬፍ ትእዛዙን በማክበር ህዝቡን እንዳይሰበሰብ በመተባበር በየቤታችን የደስታውን በዓል እያከበርነው እንገኛለን። ሆኖም ደግሞ የመከላከያ ሰራዊታችን የሚተኮሰውን በማክሸፉ በማለቱ በጣም ትልቅ ደስተኛና ትልቅ ሞራል ይገባቸዋል ወታደሮቻችን። መንግስታችንም ደግሞ በእውነት ይሄ ከውስጥ ያለው ጥላት በቱርከሬም ሆነ በይሁዳ በሽምሮንም ሆነ የነዚህ ጥላቶች በአንድ ላይ በትብብር ለኢራን ገዳፊ በመሆን ሂዝቡላም አዛም በብዙ አይነቶች ሌላው ቀርቶ ቱርክ የሚባለውም ሳይቀር ለነዚህ ሁቲዎች የሚባል ሳይቀር ይህን በማቋቋማቸው በጣም በዓለም የሚደነቅ አድናቆት
እና በጣም የእግዚአብሔር እርዳታ በመጠበቁና መንግስታችን ደግሞ ውብ አድርገው ህዝባቸውን በማጠበቃቸውና ወታደሩም ደግሞ በኩራት በመጠበቁ ደስተኛ ነን። በጣም ደስ ነው የሚለን። መከራውንም ደስታውንም በቤታችን እያልን በትእዛዙ በማክበር እንገኛለን። እንግዲህ አሁን በኔቲቮት ለአብዮት ምን አይነት ዝግጅት አለ? በጣም ነው ዝግጅቱ። እኛም በባህላችን ጠላው ይዘጋጃል፣ ሙክቱ ይታረዳል። ያንን ስጋውንን እየጠበስነ ፈረንጆችም ደግሞ በአንድ ላይ በመሆን እነሱም እየጠበሱ ሙዚቃን በማድረግ በማለት እነሱም እንዴት ነው የናንተው ሁኔታው ሲጠጁን እንቅመሰው በማለት ከኛ ጋር አብረው በመኳኳድ ይገኛሉ። በደስታ ነው የምናሳልፈው። ሁሉም በየአይነቱ ነው። በጣም በመደሰት ሁሉም ሙዚቃውን የመረኮም ሙዚቃም ሆነ የሩሲያ ሙዚቃም ሆነ የኢትዮጵያ ሙዚቃም ሆነ በተለይኛው ሙዚቃ መጥተው እንዴት ያለ ዘፈን ነው እያሉ መጥተው ከኛ ጋር ነው አብረን እኛም የነሱ እናያለን። በጣም በደስታ ነው የምናሳልፈው። የምትጨምረው ካለ ማለት እንግዲህ በከተማው በግል ብቻ ሳይሆን የራሱ የከተማው ከንቲባ የአብዮቱን በዓል ለማክበር ምን አይነት ዝግጅት እያደረጉ ነው? እንግዲህ እሱ የምናየው አሁን የሚመጣው በ21 ቀን መሰለኝ በዛን ቀን ያው ቀደም ብለን 20ውን ቀን ቴኬስ እናደርጋለን። በዛን ጊዜ ነው እሱ የምናየው የሚመጣው። በእውነት ዝግጅቱ በጣም ከባድ ነው። በጣም ደስ የሚል ነው። በእውነት በዚህ ታች ነው የሚከበረው። ወንበሩ ሰው ተቀምጦበት የሚያልቅ አይመስልም፣ የሚሞላ አይመስልም። ያለ ወንበሮች ተዘጋጅቶ 500 ወንበሮችን አዘጋጅቶ በዛ ነው ማታ የምናመሸው። በጣም ዝግጅቱ በጣም ደስ የሚል ነው። በእውነት ቀደም ተጠቀሳችሁ ደግሞ ወይዘሮ አዛለሽ ከጠቀሰችው ነገር ሲኖር ስለ አባባ ሳህሌ አጠር ያለ ነገር ለመናገር ብፈልግ አባባ ሳህሌ በለፍተሻ ሞታ መሽንበይ ካድ በሌላ ሀገር ደርሷቸው ነበረ። ጻርፓት ላይ እንዳሉ ነው የሚባለው ታሪካቸው። ጻርፓት ላይ እንደተቀመጡ ወይም ፈረንሳይ እንዳሉ ነቲቦት ነው መሄድ ብለው በጀልባ ነው የተሻገሩት። ነቲቦት ነው መሄድ ከሞሮኮ በጻርፓት በጀልባ በዛ ወደ እስራኤል ሀገር መጡ እና በሚመጡበት ጊዜ ነቲቦት የምትባል ሀገር አለች አያውቃትም ብሎ ተናገረ ይባላል። እሱ ተናግሮ ሲመጣ ድሮ በኦቶማን ቱርክ ጊዜ እዚህ አንድ ትልቅ አጋም ወንዝ ነበረ የነቲቦት። ያን ኦቶማን ቱርኮች ደፍነውት ነበር። ያንን ነገር እየተፈለገ አሁን ሳለ አባባ ሳሌ ሲመጡ ፈንድቶ ውሃው ወጣ። ውሃው ሲወጣ ከዛ በኋላ ሁሉ ሰው ነቲቦትን በዚህ ምክንያት እንድትቋቋም ሆነ። እሳቸው ያው በባዶ እግራቸው ነው የሚሄዱ፣ ጫማ የሚባል አያውቅም። በባዶ እግሩ ነው የሚሄድ። ሌት ተቀን እየጸለየ ልጆቹንን እየባረከ ነበርና አሁን ግን ባለፈው በጥቅምቱ 7 ቀን ወደ 40 የሚሆን ማህበል ነቲቦት እንዲገባ ታዞ መጣ። ወደፊት 4 እንትኖች መጡ። አብሪ ነው የሚባል አብሪዎች ቀደም ብሎ መጥተው ሊገቡ ሲሉ ሀነ መኪናቸውን ያዞራቸው ይባላል። ሊገቡ ሲሉ ሀነ መኪናቸው ሲያዞራቸው ምን ሆናችሁ ነው ብሎ ጓደኞቻቸው ሲጠይቋቸው ኧረ ሼክ ነው ያሉት እነሱ። ሼኹ መጥቶ ፊታችን ላይ ቆሞ ሲለነ ተመልሰን መጣ። ግላስ ወደ ወፋቂም እንደለው ወፋቂም ሄዱና ነቲቦት በዛ ጊዜ ሳይገቡባት ቀሩ። እኛም ያው እንደ ሀገር ፈርተን ተቀመጥን እንጂ ምንም ነገር አልደረሰብንም ነበረ። ይሄ የአባባ ሳህሌ ጻድቅ ቦታ ነው። ከዛ ወዲህም ሰው በእውነት ብነግርህ የክብሩ ጊዜ በእግዚአብሔር የማያምነው ሰው ሁሉ ነው የመጣው። በእግዚአብሔር የማያምነው ሰው ሁሉ እንዲያውን በየዓመቱ እንደውም በየዓመቱ በየዛሬ በተዳውን ጠቅላላውን አዲስ ነው። ሁልጊዜ ሰኞና ሐሙስ ሁልጊዜ አዲስ ነው ይከበራል እና ደግሞ የለመንከው ደግሞ ይሰምራል። የተናገርከው በእውነት ይሰምራል። በእውነት ብዙ ነገሮችን ሰዎች መተው አሳከከን፣ እንደዚህ ሆነ ሰውነታችን እንደዚህ ሆነ ቀጠቀጠን የሚሉ ሁሉ ሰዎች ዳነ ሲሉ ነው እንጂ ምሰማ ደግሞ ውሃውን ለመውሰድ ደግሞ መተው ለመመረቅ እዚያው ያለችውን የጸበል ውሃ ለመውሰድ ነው እንጂ እዛ ሄጄ እንደዚህ ሁኜ የሚል የለም። እንዲያው ደግሜ መቼ በሄድኩ እያለ ሰው ሁሉ በየሀገሩ ነው ሰው የትም ሀገር በእስራኤል ሀገር ያለ ሙሉ ከኢትዮጵያ እስከ ሀበሽ እስከ ፈረንጅ ምንለው ድረስ ነዋሪ በአውቶቡስ ቢሆን እየመጡ እዚህ ውሃ እየቀዱ ይወስዳሉና እና ያለንባት ቦታ በጣም ደስ የምትል ቦታ ነው የደረሰችን።
በጦርነትም እስካሁን የተጎዳብን ቢኖሩ እና በጥቂት ናቸው። እነሱም ደግሞ ትእዛዙን ባለመከበር ነው እንጂ ሌላ ነገር የደረሰ እና የተመሰገነች ሀገር ናት ነቲቦት። ሻይሯም ሸኬት ነው ማለት ጸጥ ያለ ነው፣ አያዋክብም፣ ምን አይልም። እበታች ያሉትም ቢሆን በሱ ትእዛዝ ስለሚካሄዱ ብዙ ነገር ባያሟሉም በህዝቡ ላይ ጉዳት የሚያደርስ ነገር በህዝብ የሚያማር ነገር ግን በነቲቦት መጥቶብን አያውቅም። ሰው እንደ አቅሙ ይኖራል። ድህነት ያለው በድህነቱ ያለው ባለው እንደ ሁኔታ ነው። ዘረኝነት ደግሞ በጣም በነቲቦት የለም። ዘረኝነት በጣም በነቲቦት የለም። እኩል ነው ሁሉ ነገር። ብታየው ልጆቻችን እንደምታየው አውጭ እኩል ነው የሚጫወቱት፣ እኩል ነው የሚማሩ። እዚህ ትምህርት ቤት አንተ ልጅ አትገባ በዚህ ትምህርት ቤት የሚባል ነገር የለም። ሁሉንም አጓን ይማር እንጂ በደስታ ነው። አሁን የአሪዲ የሚባሉት ሀሪድም የሆነው እዛው ሀሪድም ትምህርት ቤት ነው ገብተው የሚማሩ ልጆቻቸውና እንደዚህ አይነት ልዩነት በነቲቦት የለም። በጣም የምትመሰገን ከተማ ናት ላለው ወንድሜ አመሰግናለሁ። በጣም አመሰግናለሁ። በእውነት ረጅም ነው፣ ስለ ነቲቦት ብዙ ማለት ይቻላል። እንግዲህ የአብዮት በዓሉን ባስመለከተ ለጠቅላላው ለእስራኤል ህብረተሰብ፣ ለአማርኛ ተናጋሪዎች እንደገናም ደግሞ ይህንን ጣቢያ የሚከታተሉ በአይቲቪ እንግዲህ በቻናል አይቲቪ በሀገር ውስጥ በየስና በሆታል እንደገናም በዩቲዩብ የሚከታተሉን ደንበኞቻችን አሉ ከእስራኤል ውጭ ሆነው እንደውም ከጎረቤት ሀገሮች በሊባኖስ፣ ሱሪያ፣ በያርዴን ያሉ ወገኖቻችን ይከታተሉናል እና ያው ስለ ነቲቦት በቂ መረጃ ተቀብላችኋል ብዬ ነው ማምነው። ሌላው ይህን አብዮት በዓል ባስመለከተ እንግዲህ ምኞታችሁን ለጠቅላላ ለእስራኤል ህብረተሰብ የምትሉት ካለ እንመኝና ከዛ እናገባድዳለን። እንግዲህ በጣም መጀመሪያ በእናንተ እናመሰግናለን። መታችሁ ስላስታወሳችሁን እናመሰግናለን። ከዚህ በተረፈ ደግሞ የነቲቦት ሰው እግዚአብሔር የመረቀው ነውና ይመርቀን። አሁንም ይሄን ጦርነት ያብቃልን። በጣም በአሁኑ ሰዓት በአሁኑ ጊዜ የዚህ ወዲህ ያለው የነበረው ጦርነት በጣም ተአዛውስ ለዚያ ነው የፈራ ነው የነበረው። ግን ይጮሃል፣ እንወጣለን፣ እንገባለን ግን ምንም የደረሰብን የለም። የተመሰገነ ይሁን አምላክ። አንዱ አምላክ እሱ ያለውነን የዋሸልነን ወይም ነው የተናገረውን አይካደን እንጂ ጥሩ ጊዜ ነው የምናሳልፈው። አሁንም ጤናና ፍቅር፣ ሰላም ዋናው የሚገኘው ተፍቅር ነውና ፍቅሩን ይስጠን። ፍቅር ታለ በእውነት አንዳንድ ጊዜ ተዚህ መጨመር እንጂ እንግዲህ በዚህ በክነሴቱ ደግሞ ተቃራኒዎች ምናምን እየተባለ ደግሞ መንግስትን የሚሳደቡ በጣም እኔ እቃረናለሁ በእውነት። ለምን እነሱ ተመጀመሪያው ጀምረው እስራኤሎቹ በመከራ ነው አንዳንዶቹ ማረኮች ይናገራሉ። እናንተም አሁን ታለፈ መጣችሁ ተተሻሻለ መጣችሁ እኛ አለቤት ነው የነበርን ብለው ያስታውሳሉ። እና ስለዚህ አሁን ደግሞ ያ ሁሉ አሳልፈው አሁን እንደዚህ በጦርነት ጊዜ መንግስትን መሳደብ ነውር ነው፣ እንዲያው ጥሩ አይደለም። እና የሚመክራቸው ቢኖር በእናንተ ደግሞ በጋዜጠኞቹ ደግሞ ቢደርሳቸው ነውሩን ቢደርሳቸው ነው የምለው እኔ በበኩሌ። አዎ ይድረሳቸው፣ ይስሙ፣ የሚሰሙ ይሁን። መንግስትና እግዚአብሔር አንድ ነው። መንግስት እንዴት ይሰደባል? እንኳንስ ይሄን የመሰለ ሰውዬ ታታሪ ጎበዝ ሰውዬ በእውነት እኔ እንደ ልጆቼ ቅፍ ባረገው በእውነት ደስ ይለኛል። እና ጥሩ ሰውዬ ነው፣ ቻይ ሰውዬ ነው። እያፋፋችን የምንናገረው ወጣቶቹ ሳይቀር እሱን ተቃዋሞች ስንቶች ነበሩ። አሁን ግን የተመሰገነ ይሁን ረጋ እያለ ነው። ወጣቱ እንኳን ወደ እሱ እየዞረ ነው። አሁንም ደግሞ ጥሩ ነን። እኔ መቼም በበኩሌ በእውነት በጣም ነው የምወደው ናታንያው ጥሩ እንደሚሰራ ጠንካራ ሰውዬ እንደሆነ አሁንም ጤናውን ሰላሙን ቢሰጠው ደስ ይለኛል። እና ለሁላችንም ጥሩ ኑሮ እንግዲህ ያለው በቃችሁ ብሎ እግዚአብሔር ምንኖርበትን በደስታ ምንኖር የሰጥቶን ነው ምንበላው፣ ምንጠጣው፣ ምንለብሰው ሞልቶ በዚህ በረብሻ ግን በጣም ነው ተረብሸን ያለ።
ልጆቹ ይደነግጣሉ። ልጆቹ አንዳንድ ጊዜ አሁን ሲጮሁ ቴሌፎኑ ሲጮሁ እየተንደረደሩ ነፍሳቸውን ተንቅልፋቸው ተነስተው የሚሮጡ እነዚህ አሃር ቆይቶ ምን አይነት አስተሳሰብ ይኖራቸዋል? ይሄ እንዳይደገም ጌታ መጨረሻውን ያብጅልን ነው ምለው። አመሰግናለሁ። እግዚአብሔር ይስጥልን፣ በሰላም ያገናኘን፣ ጥሩ ዓመት በዓል ያርግልን ጌታ የእስራኤል አምላክ እሱ ይጠብቀን፣ ይጠብቃችሁ እላለሁ። እንግዲህ በተጨመረ ደግሞ ጋዜጠኛ ተስፋዬ ቢሻው እናመሰግናለን። በዚህ በመቀጠል መደምደሚያ የምናገረው የምፈልገው ቢኖር በሙላው ሰላም በሙላው ሀገር የምናየው በሁሉ ሀገር ጦርነት ነው። ግን ጦርነት መጥፎ ስለሆነ ሰላሙን ዳኛውን አስማምቶ ሰላም የሚፈጠረውነን ዳኛው በዳኛ ተስማምቶ የሚኖርበትን ይድለናል። ሆኖም ግን ቀላል አይደለም። እኛም ደግሞ ለመንግስታችን ደግሞ የምንረዳው ምንድነው በስራ ልማት በዚያ ነው። ግን መንግስትን ለመጣል ሲባል ሁሉ ጊዜ አፍጋና በመደረጉ ስራ በመፍታቱ አንዳንድ ቀን እኮ ስራ ስንቀር ብዙ ይጎላል። ከዚህ ግን ሁሉ ጊዜ አፍጋና በመሆኑ በጣም እንደው ሐሳሳቢ ላይ ደረጃ ነው ያለነው እና ህዝቡ ተሰምቶት በስራ በብልጽግና የሚሆነውን ደግሞ በውይይት ችግሩን ፈትተው ለሀገራቸው ልማት ለሀገራቸው የኑሮ ደረጃ እና የተስፋ ኑሮ እንዲሰጠን ለሙላው ሀገርም ለህዝቡም የሰላምን መንገድ መምረጡ ምኞቴ ነው። ሰላሙን ያወርድልን በማለት እወዳለሁ። እሺ አመሰግናለሁ። ደግሞ ለማጠቃለል የምፈልገው ምንድነው የሚባል ነገር አለ። ዳኛ ጎድጓጭ ከሌለው መፍረድ አይችልም ይባላል እና የሀገራችን መንግስት ደግሞ ደግሞ ሆዱ ሰፊ ነው። ለምሳሌ ልትጠየቅ የሚሮጥ እንስሳ ማን ነው ይባል አቦ ሸማኔ ይባላል። ትዕግስት ያለው ማን ነው ቢባል ናታኔው ማለት እንችላለን እና ናታኔው ማለት እንችላለን በእውነት እና ስለ ፖለቲካ በየትኛውም ሀገርም ፖለቲካ አለ። እርግጥ እስራኤል ሀገር የፖለቲካው ልዩነት ጠበንጃ የሚያነሳ ፖለቲከኛ የለም። በቃል ነው፣ በሰልፍ ነው፣ በዛ ነው፣ ይህ ነው። ይህም ደግሞ አስፈላጊ ነው። ለምን ለዳኛው ጉልበት ይሰጠዋል፣ ለመሪው ጉልበት ይሰጠዋል። ለተቀናቃኞቹ ሲል ጥሩ ይሰራል። ጥሩ የበለጠ እነሱን የሚያሸንፍበትን ስራ ስለሚሰራ ተቀናቃኞቹ ያው የራሳቸው ያው ስልጣናቸው ሲሉ የራሳቸውን ፕሮግራም የራሳቸውን አይዲዮሎጂ ለማድረግ ሲሉ ካልተቃወሙ ያ ነገር ሊሆን አይችልም። ለምሳሌ ያክል አረቦች ስንሄድ አባታችን ይስሐቅ በሚመርቅበት ጊዜ ምንድነው ያለው? ኤሳው እንዲያውም እንደው አባቴ ወይ የምትመርቀው ነገር የለህም አለ። አይ የሚመርቀ ቢኖር ወንድምህን በጦር ስትወጠጉጠው ብቻ እረፍት ይሰጣል የሚል ቃል ተናግሮታልና ዛሬ እሱን ይዘውኛል እንደጎጠጎጡ ነው የሚኖሩት ያዕቆብ ልጆች። ዛሬ በሱ በተነሳ ነው እንደዚህ የሚያደርጉንና ዛሬ ደግሞ ሀገሪቱ ሰላም ያርጋት። ይሄን አሁን ደግሞ የምናከብረው ትልቁን የአርባይን የንፍተሻ ቦታ 40 በሽሞኔ ያገኘናትን እችን ጠባብ መሬት ደግሞ በሰላም የምንመርባት የምናከብርባት ያድርገን። ልጆቻችን ደግሞ ጦርነት የማይሰሙበትን እኛም ደግሞ በሰላም የምናርፍበትን ጊዜ ያምጣልን። ደግሞ የእስራኤል ሕዝብ ደግሞ ወጥቶ ከሰላሙን በዓሉን በሚያከብር ነፃነት በዓሉን በሚያከብርበት ጊዜ ደግሞ የዛን ቀን ደግሞ እንኳን ሰው ወፍ እንኳን ሳይጮህ በሰላም የሚከናወን ያደርግልን እላለሁ እና እግዚአብሔር ደግሞ ሁላችን ይባርከን። አቶ ተስፋዬ ደግሞ ለዚህ ዝግጅት ከደካሞች እስከ ብርቶች እየጎረጎርክ ለምታነጋግርልን ደግሞ ለአንተ ደግሞ ጤና ይስጥህ፣ ከፍ ከፍ ያድርግልን። ብልሃቱን ጥበቡን ያለህ ጥበብ ላይ ደግሞ ጥበብ ይጨምርልህ እላለሁ እና አመሰግናለሁ። መልካም ዓመት በዓል ያደርግልን። አሜን። እንግዲህ እሺ መጨመሪያ ያለሽ እንደው ተዚህ ላይ እንደው በእውነት የሚሰሙን ቢሆኑ ማለት ነው። እነዚህ በሞጸሻ አባት እየወጡ አቤት የሚሉት ተድሮው ጀምረው ሰንበትን እየሻሩ አስተራይን እየሻሩ እንደዚያ ወጥተው ሴቶቹ ራቁታቸውን እየወጡ እሬ ሲሉ ቴሌፎናቸውን ይዘው ሲረብሹ ያው ይሄ ሁሉ መጣ። አሁንም በሞጸሻ አባት ያው ሁሉ ህዝብ እየወጣ እግዚአብሔርን ማስቀየም ነው በእውነቱ። እንደው የሚሰሙ እንደሆነ እንደው የሚነግራቸው ታለ የሚሰሙ እንደሆነ ምን አለ ሽቢጣ ቢተውተኝ
እንዲያው እግዚአብሔርን ባያስቀይሙት ምን አስቀየመን? እግዚአብሔር አላስቀየመንም። ሰው ነው እኛ ነን የምናስቀይመው ጌታን እና እንዲያው ይቅር ይበላቸው እንጂ ይሄን እንዲያው ንገሩልን። እሺ እናስተላልፋለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የኔቲቮት ነዋሪዎች እነዚህን ይመስላሉ። በእውነት ከኔቲቮት ድረስ መተን ስለ ኔቲቮት ተርተን ያው የኔቲቮት ነዋሪዎችን ለየት የሚያደርገው ተጽዕኖ ያለው እንግዲህ እምነታቸው ነው። በእምነታቸው ጸንቶ የመኖር ሁኔታ ኔቲቮትን በሻባት ወይ ኔቲቮትን በተለያየ የበዓል ጊዜ ያየ ሰው ኔቲቮት ለየት ያለች አገር ነች። ጠበብም ሆና ያው እንደ ቤተሰብ የሚሆን ነች እና እኛም በአይኢቲቪ ስም በእውነት ጊዜያቸውን ሰጥተው እዚህ ከኛ ጋር የአብዮትን በዓል ለመነጋገር የበቁትን እንዲያመሰገንን ለሁላችንም ለጠቅላላው ለመላው እስራኤል መልካም የአብዮት በዓል ይሁንልን እያለን እንግዲህ ድል ለእስራኤል ነው። ለወታደሮቻችንም በየድንበር ላሉትም ድል እያደረጉ ነው። እግዚአብሔር እነሱን የሚጠብቃቸው እያለን እናመሰግናለን። በእውነት እናመሰግናለን። ጊዜያችን